እነሆ የተፈራው ጦርነት ተጀመረ። በወልቃይት አቅጣጫ ተተኮሰም። በወልቃይት አቅጣጫ ከባዱ ጦርነት ተጀምሯል። ሸረሪ በተባለ ቦታ የፋመ የጋለ ተኩስ ተከፍቷል። ዓለም አቀፍ መገናኛ ብዙሃኖችንም ትኩረት ስቧል። ከእግረኛ ጦር እስከ ሜካናይዝድ ጦር የተሳተፈበት ከባድ የተኩስ ልውውጥ ዛሬ ማለዳውን መከፈቱን ከአካባቢው የወጡ መረጃዎች ጠቁሟል። ህወሓትም ዛሬ ረፋዱን ሰበር ሲል ባወጣው መግለጫ በይፋ ጦርነት ተከፍቶብኛል ሲል ጦርነት መጀመሩን አረጋግጧል። ህወሓት በትግረኛ ባወጣው መግለጫ የዘር ማጥፋት ፈጻሚና አምባገነን ሲል የጠራውን ገዢው መንግስት ከዛሬ ጠዋት ጀምሮ በምዕራብ ትግራይ ዞን በሸረሪ አቅጣጫ ግልጽ ጦርነት ጀምሯል ብሏል። በዚህ መሰረትም ታዲያ ዳግም ወረራ በጭራሽ አይሳካም ያለው ህወሓትም መላው የትግራይን ህዝብ፣ የትግራይ ሰራዊትና የሲቪል ማህበራትን ለዳግም ወረራ የመጣውን ኃይል እስከ መጨረሻ ግባቱ ይፈጸማል ሲልም ህወሓት በመላ ትግራይ ክተት አውጇል። ከባድ ጦርነት ተጀምሯል። በወልቃይት መስመር የተሰማውን ሰበር ዜናም በቆይታችን ወደ እናንተ የምናስደምጣችሁ ቀዳሚው መረጃችን ነው የሚሆነው። ወዲህ ደግሞ የፋኖ ኃይሎች አባይ ሸለቆ በከፈቱት ድንገተኛ የተኩስ ሩምታ የጥምር ጦሩን ኃይል ሙሉ በሙሉ ደምስሰናል የሚል ዜና የአፋብን ከፍተኛ አመራር አስረስ ማረም አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ በአባይ ሸለቆ በተደረገ ውጊያ ከፍተኛ ድል ተቀዳጅቻለሁ አሉ። የመከላከያ ሰራዊት ከፍተኛ ጀነራል ፋኖን ወደ ተራ ሽፍታነት ቀይረነዋል ባሉ ማግስትም የአማራ ፋኖ ኃይሎችን በአባይ ሸለቆ ታላቅ ሲሉ የጠሩትን ድል መቀዳጀታቸውን አስታውቋል። እስከ ፍጻሜው ድረስ አብራችሁን ቆዩ። እነኝና መሰል መረጃዎችን በዝርዝር እናንተም የምናደርሳችሁ ነው የሚሆነው። በቅድሚያ ግን ለቻናሉ አዲስ ከሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ እያል ቀጥታ ወዳገኘናቸው መረጃዎች አመራን። ነው የተፈራው ጦርነት በወልቃይት አቅጣጫ ኢትዮ ሱዳን ድንበር መከላከያ በወልቃይት ዘባለው በደመቀ ዘውዱ የሚመራው ጦር ከዋቱ አርሚ 7 ጋር የፋመ የጋመ ተኩስ መክፈታቸው ተሰምቷል። ዛሬ ቅዳሜ ሐምሌ 25 ቀን 2018 ዓ.ም ከንጋቱ 11 ሰዓት ከ45 ጀምሮ በሸረሪና በአካባቢ በኢትዮጵያ መካከል ሰራዊትና በትግራይ ኃይሎች መካከል ከባድ ውጊያ መቀስቀሱን የወጡ መረጃዎች እንደሚያመለክቱት በአካባቢው የተቀሰቀሰ የከባድ ጦርነትም በእግረኛና በሜካናይዝድ ክፍለ ጦሮች የታገዘ ከፍተኛ የጦርነት እንቅስቃሴ እንደሆነም ያሳያል። ሁለቱም ወገኖች በከባድ መሳሪያዎች የታገዙ የተኩስ ልውውጥ እያደረጉ እንደሚገኙም ከአካባቢዎቹ የወጡ መረጃዎች ጠቁመዋል። አርሚ 7 በመባል የሚታወቀው የትግራይ ሰራዊት አንዱ ህወሓት ይንቀሳቀስበታል ተብሎ በሚታወቀው በዚህ ስፍራ የተቀሰቀሰው የጦርነትም በእግረኛና በሜካናይዝድ ጭምር የታገዘ ከባድ ጦርነት እንደሆነ የወጡ ያሉ መረጃዎች ያሳያሉ። የዜና ከተሰማ በኋላ ህወሓት ዛሬ ቅዳሜ ሐምሌ 5 ቀን 2018 ዓ.ም ረፋዱ ላይ በወጣው ሰበር መግለጫ በይፋ ጦርነት ተከፍቶብኛል ሲል ጦርነቱ እውነትም መጀመሩን አረጋግጧል። የዘር ማጥፋት ፈጻሚ አሊያም ጆኖሳይደሩ እንዲሁም አምባገነኑ ሲል የጠራው ገዢው መንግስት ከዛሬ ጠዋት ጀምሮ በምዕራብ ትግራይ ዞን በሸረሪና አቅጣጫ ግልጽ ጦርነት ጀምሮብኛል ብሏል። የስርዓት በትግራይ ህዝብ ላይ የዘር ማጥፋት ዘመቻ ውጇልና ወደ ስልጣን ከመጣበት ጊዜ ጀምሮም ሁሉንም አይነት ዓለም አቀፍ ወንጀሎች ሲፈጽም ቆይቷል ያለው የህወሓት መግለጫም ትግራይን ለመውረርና ህዝቡን ለማጥፋትም ተነሳሽነቱን ወስዷል በማለትም የጦርነቱን ጅማሬም የመንግስት ኃይል ነው ብሏል። አሁን ላይ በወልቃይት አቅጣጫ ተጀመረ የተባለው ጦርነት ላይ ታዲያ በኮሎኔል ደመቀ ዘውዱ የሚመራው የወልቃይት ዘብ የተባለው ጦር የተሳተፈ እንደሚገኝም ተገልጿል። ህወሓት በወጣው መግለጫ ስለዚህ የትግራይ ህዝብም ሁሉም የትግራይ ደህንነት ኃይሎች፣ የትግራይ ብሔራዊ ኃይሎችና ታጋዮች፣ የትግራይ ሲቪል ማህበረሰብ እንዲሁም የትግራይ የሃይማኖት ተቋማትና ሌሎች የሚመለከታቸው አካላትም ዛሬ እንደ ትናንቱም አስደናቂ ታሪክ እንስራ፣ ለዳግም ወረራ የመጣውን ኃይልም እስከ ወዲያኛው የሚሰናበትበትን መልስ እንስጠው በማለት ለመላው የትግራይ ህዝብ የክተት ጥሪውን አስተላልፏል። ዓለም አቀፉ ማህበረሰብና የፕሪቶሪያው የሰላም ስምምነት ኮሚቴም የጦርነቱ ጀማሪ ዘር አጥፊና አምባገነን አገዛዝ ሲል የጠራው ገዥም መንግስት መሆኑን ይወቅልኝ የሚል መግለጫ ነው በህወሓት በኩል እየወጣው። የዜና እስከተጠናከረበት ሰዓት ድረስ በፌዴራል መንግስቱ በኩል የተባለ ነገር ባይኖርም ሰሞኑን እየታየ ካለው የሚዲያ ጦርነት አንጻር ዛሬ ንጋት ላይ የተቀሰቀሰው እንዲሁም አሁንም የቀጠለው የከባድ ጦርነት ወደ ሌሎች ግንባሮች ሊስፋፋና ምናልባትም የሰሜኑ ጦርነት በይፋ መጀመሩ ሊታወጅ ይችላል የሚል ስጋት መጨመሩን እዚሁ ከአካባቢው የወጡ መረጃዎች ምንጮቻችን ገልጸዋል። በአካባቢው የሚሰሙ አዳዲስ መረጃዎች እየተከታተል መረሳችን የምንቀጥል ይሆናል።
የፋኖ ኃይሎች በሸዋ ቀጠና ኤፍራታና ግድም በፈጸሙት ጥቃት ከፍተኛ ወታደራዊ ድል መቀዳጀታቸውን አስታወቁም። አፋብኃኝ ሸዋ ጠቅላይ ግዛት አሳምነው የህዝብ መምሪያ እንደገለጸው ከተለያዩ አቅጣጫዎች ተሰባስበው ወደ ኤፍራታና ግድም የገባው የአገዛዙ ኮማንዶ ክፍለ ጦር በፋኖ ኃይሎች ክፉኛ ሙትና ቁስለኛ ሆኗል ብለዋል። ጥቃቱ የተፈጸመው በሸዋ ጠቅላይ ግዛት ኤፍራታና ግድም ወረዳ ሲሆን የፋኖ ኃይሎችን ከበባ ውስጥ ለማስገባት በሌሊት ለልዩ ዘመቻ የወጣው የብልጽግናው ሰራዊት በተፈጸመበት ያጸፋ ጥቃት በርካታ ኃይሉ እርምጃ ተወስዶበታል ተብሏል። በተለይ በኤፍራታና ግድም በላይኛው አለላ ቀበሌ ልዩ ቦታው ከሲያት በተባለ ስትራቴጂ ቦታ ላይ በአራት አቅጣጫ የገባው የአገዛዙ ሰራዊት በፋኖ ኃይሎች በተፈጸመበት የተጠና የደፈጣ ጥቃት ከፍተኛ ወታደራዊ ኪሳራ ማስተናገዱ ተገልጿል። የአፋብኃኝ ሸዋ ጠቅላይ ግዛት የሰባት ለሰባ ክፍለ ጦር አህዶች በወሰዱትና የተቀናጀ የማጥቃት እርምጃ በበርካታ የብልጽግና ሰራዊት አባላት ላይ እርምጃ ሲወሰድባቸው፣ ቀሪው ደግሞ ቁስለኛ መሆናቸው ተገልጿል። በሜካናይዝድና እግረኛ ኃይል ታግዞ ወደ ኤፍራታና ግድም ቀጠና የገባው የአገዛዙ 103ኛ ኮማንዶ ክፍለ ጦር በተፈጸመበት ድንገተኛ የደፈጣ ጥቃት ሙትና ቁስለኛ ሆኖ ባለበት መበተኑን የህዝብ ግንኙነት መምሪያ ጨምሮ ገልጿል። ከሞት የተረፈው የኮማንዶ ሰራዊትን ሙሉ በሙሉ በሰባት ለሰባ ክፍለ ጦር የፋኖ ኃይሎች ሙሉ በሙሉ በቁጥጥር ስር ውሏል ነው የተባለው። የህዝቡ የሰባት ለሰባ ክፍለ ጦር አህድ የሆኑት ሰበር ሻለቃና ናሁሰናይ ሻለቃ ፈጽመውታል የተባለ ሲሆን በአሁኑ ሰዓት የተበታተነው የብልጽግናው ኮማንዶ ክፍለ ጦር በገባበት ሁሉ እየተከታተሉ በማጥራት ላይ ናቸው ሲል የአፋብኃኝ ሸዋ ጠቅላይ ግዛት አሳምነው ህዝብ ግንኙነት መምሪያ ለጣቢያችን በላከው መረጃም ገልጿል። በፋኖ ኃይሎች ድንገተኛ ጥቃት ተፈጽሞበት ጉዳት ያስተናገደው የአገዛዝ ሰራዊትም እስካሁን በአገዛዙ ላይ በርካታ የአገዛዝ ኮማንዶች እርምጃ እንደተወሰደባቸው በተገለጸበት የፊት ለፊት ተጋድሎ የአፋብኃኝ ኃይሎች የቡድንና የነፍስ ወከፍ መሳሪያዎችን እንዲሁም ወታደራዊ ሎጂስቲኮችን በእጃቸው ስለማስገባታቸውም ተረጋግጧል። በትናንትናው ዕለት ከቀትር ጀምሮ ይህ ዜና እስከተጠናከረበት ረፋድ አካባቢ በዘለቀው የኤፍራታና ግድም ውጊያ የፋኖ ኃይሎች የጦር ሜዳ የበላይነቱን በመያዝ ድል እየተቀዳጁ መሆኑን የህዝብ ግንኙነት መምሪያ ገልጿል። ውጊያው በከባድ መሳሪያዎች ታግዘው በቀጠለበት የፋኖ ኃይሎች የብልጽግናውን ሰራዊት በማስወጣት አብዛኛውን የውጊያ ቀጠና እየተቆጣጠሩ መሆኑን ተገልጿል። በአሁኑ ሰዓትም የብልጽግናው ኮማንዶ ክፍለ ጦር ተደጋጋሚ ሞርተር ቅንቡላዎችን እያስወነጨፈ እንደሚገኝ የገለጹት የአካባቢው ምንጮቻችን በበኩላቸው በአካባቢው በወደቁ የከባድ መሳሪያ ተተኳሾች በሰውና በንብረት ላይ ጉዳትም አድርሷል ተብሏል። ወዲህ ደግሞ የአማራ ፋኖ ኃይሎች በአባይ ሸለቆ በኩል ከባድ ጥቃት ከፍተው ሙሉ በሙሉ ጦሩን ደምስሷል የሚል ዜና ሰምተዋል። በአባይ ሸለቆ ከባድ ውጊያ መደረጉ ተሰምቷል። የአማራ ፋኖ ኃይሎች በአባይ ሸለቆ በተደረገ ውጊያ ከፍተኛ ድል ተቀዳጅተናል ብለዋል። የመከላከያ ሰራዊት ከፍተኛ ጀነራል ፋኖን ወደ ተራ ሽፍታነት ቀይረናል ባሉበት ማግስትም የአማራ ፋኖ በአባይ ሸለቆ ታላቅ ሲሉ የጠሩትን ድል መቀዳጀታቸውን ገልጸዋል። የአማራ ፋኖ ብሔራዊ ንቅናቄ አፋብኃኝ ከፍተኛ አመራር የሆኑት አስረስ ማረ በአባይ ሸለቆ በተደረገ እጅግ ለአስጨራሽ ፍልሚያ ድሽቃና ብሬን ጨምሮ የተማረከበት ድል ማሳካቱን በይፋ በማህበራዊ ትስስር ገጻቸው በኩል አስታውቋል። ንጋት 11 ሰዓት ላይ ሲሆን አባይ ሸለቆ ላይ በተደረገው ውጊያ የቴዎድሮስ ክፍለ ጦሮች ሻለቃ መሪውን ከነሙሉ ኃይሉ ጋር በመደምሰስ ድሽቃ ብሬንና በርካታ የነፍስ ወከፍ መሳሪያ በመማረክ እጅግ ድንቅ ስራ ሰርተዋል ሲሉም አድንቀዋል። ድንገት ተፈጸመ ባሉት ጥቃትም ሻለቃ መሪውን ጨምሮ 61 አድማ ብተና ኃይል 8 ፖሊሶች ሲደመሰሱ 50 አለቃ ታደሰ የተባለ የሚኒሻ ኃላፊን ጨምሮ በርካታ ሚኒሻ ተደምስሶ 8 ሚኒሻዎች ደግሞ መቁሰላቸውን የአፋብኃኝ ከፍተኛ አመራር አስረስ ማረ በመግለጫው ላይ አብስሯል። በውጊያው ላይ የተማረኩ የጦር መሳሪያዎች በሚል የቀረበው ዝርዝር 1 ድሽቃ፣ 2 ብሬን፣ 79 ክላሽንኮቭ፣ 5 መገናኛ ሬዲዮን፣ 2 የድሽቃ ሸንሽል፣ 5 የድሽቃ ተተኳሽ፣ በርካታ የብሬንና የክላሽ ተተኳሾች፣ 1 ፌሳር መኪና ሙሉ ሎጂስቲክ ተማርኳል ተብሏል። ጤና ይስጥልን የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ መረጃዎች ከምንገናኝ በያላችሁበት ሰላም ቆዩልን።